ሰላም እንዴት አላችሁ? ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬ በተፈጥሯዊ ምክንያት የሚከሰት ውርጃ ተፈጥሮ ውርጃ ዋና ምክንያቶችን እነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ እንድትከታተሉ ጋብዛችኋለሁ። እንዲሁም አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ እንዲሁም ሼር እና ላይክ በማድረግ ድጋፋችሁን አሳዩኝ። 10 ዋና ተፈጥሯዊ የውርጃ ምክንያቶችን ዛሬ ዘርዘር አድርገን የምናይ ይሆናሉ። በጣም ብዙ አይነት የተፈጥሯዊ ውርጃ ምክንያቶች አሉ። ዛሬ ላይ የምነግራችሁ ዋና የሚባሉት 10ሩን ነው ማለት ነው። በመጀመሪያ ግን ውርጃ ምንድን ነው? ውርጃ እንዴት ይከሰታል? የሚለውን የውርጃ አይነቶች ስንት ናቸው? የሚለውን ዘርዘር አድርጌ እነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ጋብዛችኋለሁ። እንዲሁም ደግሞ ሀሳብና አስተያየት ካላችሁ ቪዲዮውን መጨረሻ ላይ ከቪዲዮውን አዳምጣችሁ ከጨረሳችሁ የቪዲዮ ኮሜንት መስጫ ሳጥን ላይ ወይም ሀሳብ መስጫ ሳጥን ላይ ኮሜንታችሁን፣ ሀሳባችሁን፣ አስተያየታችሁን እንድታስቀምጡ ሊጋብዛችኋል። ውርጃ ማለት ጽንስ 28 ሳምንት ከመሆኑ በፊት በተለያየ ምክንያት መቋረጥ ማለት ነው። ጽንሱ 28 ሳምንት ከመሆኑ በፊት በተለያየ ምክንያት መቋረጥ ነው ውርጃ የሚባለው። እንግዲህ በሚገርም ሁኔታ ከ50 እስከ 70% የሚሆነው እርግዝና ጊዜና መሆናቸውን ሳያውቁ ይቋረጣሉ። እንግዲህ ውርጃ በሁለት አይነት መንገድ ይከሰታል ማለት ነው። የመጀመሪያው ምንም አይነት የሕክምና ጣልቃ ገብነት ሳይኖረው በራሱ የሚከሰተው ወይንም ስፖንታኒየስ አቦርሽን የምንለው ማለት ነው። ሁለተኛ ደግሞ በሴቱ ፍላጎት በመድኃኒት ወይንም በመሳሪያ የሚደገፍ የኢንዲዩስድ አቦርሽን የምንለው ነው ማለት ነው። ኢንዲዩስድ አቦርሽን ይባላል። ብዙ የተጠበቀውን የእርግዝና በራሱ ሲቋረጥ፣ በተለይም ደግሞ ተደጋጋሚ ሲሆን ጥንዶችን ጭንቀት ውስጥ ይከታቸዋል ማለት ነው። 80% የሚሆነው በተፈጥሯዊ መንገድ የሚከሰት ነው ስፖንታኒየስ አቦርሽን የምንለው ማለት ነው። ከ12 ሳምንት በፊት ወይንም ከ3 ወር በፊት የሚከሰት ነው ማለት ነው። እንግዲህ ውርጃ እጅግ በጣም ብዙ ምክንያቶች አሉት ተፈጥሯዊ ውርጃን ሊያስከትሉ የሚችሉ። ዛሬ ግን እኔ የምነግራችሁ 10 ዋና የተፈጥሯዊ ውርጃ ምክንያቶች የሚባሉትን። አንደኛ የዘር ችግር ነው። የዘር ችግር ሲባል ብዙ ጊዜ ሰምታችሁ ይሆናል። እንግዲህ የክሮሞዞማል አብኖርማሊቲ የምንለውን በአንደኝነት እናያለን ማለት ነው። እንግዲህ የትኛውም ጽንስ ሲፈጠር ከሴት 23 ከወንድ ደግሞ 23 በመውረስ 46 ክሮሞዞም ይዞ ይፈጠራል ተብሎ ይገመታል። ነገር ግን አንዳንድ ጊዜ ይህ ሂደት ሊበላሽ ወይም ሊዛባ ይችላል። አንዳንዱ 45፣ አንዳንዱ ደግሞ 47 እንዲሁም ደግሞ አልፎ 69 ክሮሞዞም ይዞ ይፈጠራል ማለት ነው። ይህ ጽንሱን እድገት እንዳይኖረውና በውርጃ መልክ እንዲወጣ አስተዋጽኦ ይኖረዋል ያደርጋል ማለት ነው። ለምሳሌ እንደ ዳውን ሲንድረም፣ ኤድዋርድ ሲንድረም የሚባሉት የክሮሞዞማል ችግሮች ተጠቃሽ ናቸው ማለት ነው። ሁለተኛ የስኳርና የታይሮይድ ችግር ነው። የስኳርና የታይሮይድ ችግር ነው። እንግዲህ የስኳር ህመም በጽንስ እድገት ላይ ከፍተኛ ተጽዕኖ ያደርጋል። በተለይም ደግሞ የስኳር መጠናቸውን ባልተቆጣጠሩ ሴቶች ላይ ተደጋጋሚ ውርጃ እንዲሁም የአፈጣጠር ችግር ሊኖረው ይችላል ማለት ነው። ስለዚህ የስኳርና የታይሮይድ ችግር ያለባቸው ሰዎች ከፍተኛ ተጋላጭ ናቸው በተፈጥሯዊ ውርጃ ማለት ነው። ሶስተኛ የማህፀን ግድግዳ መጣበቅ የሚባለው ነው ማለት ነው። እንግዲህ እርስ በርስ መጣበቅ ወይንም የአሸርማን ሲንድረም የሚባለው ማለት ነው። የማህፀን ግድግዳ በኢንፌክሽን፣ በተደጋጋሚ ውርጃ፣ ኢንዲዩስድ አቦርሽን በምንለው ማለት ነው። እንዲሁም በሰርጀሪ በተፈጥሯዊ መንገድ ሲጣበቅ የተፈጠረውን ጽንስ ማህፀን ውስጥ እንዳያድግ ይሆናል ማለት ነው። አራተኛ የማህፀን ግድግዳ አፈጣጠር ችግር ነው። በአራተኛነት የምናየው እንግዲህ የማህፀን ግድግዳ አፈጣጠር ችግር ነው። ይህን ዩትሪን አብኖርማሊቲ የሚባለው ማለት ነው። ብዙ አይነት የማህፀን አፈጣጠር ችግር ያሉ ሲሆን አንዳንዶቹ 2 ክፍል ያለው ሴፓሬት የሚባለው ማለት ነው። አንዳንዱ ደግሞ 2 ራስ ያለው በኤኮሎኔት የሚባል፣ አንዳንዱ ደግሞ 2 የተለያዩ የማህፀን ሆነው ሊፈጠሩ ይችላሉ። አብዛኛውን ጊዜ ተደጋጋሚ ውርጃ ጋር የሚያገናኘው 2 የተለያዩ ክፍል ያለው የማህፀን ግድግዳ ሴፓሬትድ ዩትረስ ተብሎ የሚጠራው ነው። ይህ 2 የማህፀን ግድግዳ ያላቸው ሰዎች ብዙውን ጊዜ የተፈጥሯዊ ውርጃ የሚያጋጥማቸው ናቸው ማለት ነው። አምስተኛ ሞኝ የማህፀን ግድግዳ እጢ የሚባለው ማለት ነው።
እንግዲህ ሊዮማዮማ የሚባለው ይህ እጢ ምንም ምልክት ሳያሳይ ብዙ ሴቶች ላይ የሚገኝ ነው። እንግዲህ ጥቂት ሴቶች ላይ የመካንነት ወይንም ተደጋጋሚ ውርጃ ሊያስከትል ይችላል ማለት ነው። ውርጃም ተደጋጋሚ እንዲሁም ደግሞ መሀንነትን ሊያስከትል ይችላል። እጢ ነው፣ ምንም አይነት ህመም የሚያሳይ አይደለም። ይህም አንዱ ምክንያት ነው ማለት ነው። በስድስተኛነት የተቀመጠው የባክቴሪያና የቫይረስ ኢንፌክሽን ነው። የባክቴሪያና የቫይረስ ኢንፌክሽን ለውርጃ ደግሞ አጋላጭ ነው ማለት ነው። ለተፈጥሯዊ ውርጃ አንዱ ምክንያት ይሆናል ማለት ነው። በሰባተኛነት የደም መርጋት በሽታ ነው። እንግዲህ ይሄ የደም መርጋት በሽታ በሰውነት ደም ስር ውስጥ ደም በተለያየ ምክንያቶች ሊረጋ ወይንም የደም ስር ሊዘጋ ይችላል። እንዲሁም ደግሞ በተለያየ የዘር መል አፈጣጠር ችግር ደግሞ እንዲረጋና ወደ ጽንሱ የሚወስደውን የደም ስር በመዝጋት እድገት እንዳይኖረውና በውርጃ መልክ እንዲወጣ ሊያደርገው ይችላል ማለት ነው። የደም መርጋት በሽታ ያለባቸው ሰዎች እነዚህም በተፈጥሯዊ ውርጃን ዋና ምክንያት ከሚባሉት ውስጥ ነው ማለት ነው። ስምንተኛ የአልኮልና ሲጋራ ነው። እንግዲህ አልኮልና ሲጋራ በየትኛውም የእርግዝና ጊዜ መውሰድ የለባቸውም። እንግዲህ ከተወሰደ ግን ውርጃ የመከሰት እድሉ ከፍ ያደርጉታል ማለት ነው። ከዚህ ጋር በተያያዘ ከፍተኛ የካፌን መጠን ያላቸው እንደ ቡና፣ ሻይ አብዝቶ መጠቀምም ውርጃ ሊያስከትል ይችላል ነው። በዘጠነኛነት የምናየው ጨረርና የኬሞቴራፒ መድኃኒቶች ናቸው። እንግዲህ ጨረርና ኬሞቴራፒ በከፍተኛ ሁኔታ ውርጃ ሊያስከትሉ ይችላሉ። የትኛውም ነፍሰ ጡር እናት ደግሞ ጨረርን የመጋጠል እድሏ መቀነስ አለባት ተብሎ ነው የሚታሰበው። ስለዚህ በእርግዝና ወቅት ጨረር ነክ ነገሮችን መቀነስ ይኖርባታል። እንዲሁም ደግሞ የኬሞቴራፒና የኬሞቴራፒ መድኃኒቶችን መጠቀምም የለባትም። ከተጠቀመች ደግሞ ውርጃን የመከሰቱ እድል ከፍተኛ ያደርገዋል ማለት ነው። አስረኛ የማህፀን ጫፍ መድከም ነው። የማህፀን ጫፍ መድከም ወይንም ሰርቫይካል ኢንሳፊሽንሲ የምንለው ማለት ነው። በተለያየ ደግሞ በሁለተኛ የእርግዝና ወቅት ወይንም ሰከንድ ትራይማስተር የሚባለው ማለት ነው የሚኖረው የእርግዝና መቋረጥ ምክንያት የማህፀን ጫፍ መስነፍ ወይንም መድከም ሊሆን ይችላል ማለት ነው። ይህ በሰርጀሪ በወሊድ ጊዜ የሚያጋጥም መተርተር እንዲሁም ደግሞ በተፈጥሮ የማህፀን ጫፍ መድከም ሊያጋጥም ይችላል። የተለያዩ ምክንያቶች አሉት። ስለዚህ ይህ የማህፀን ጫፍ መድከም ለተፈጥሮ ውርጃ ዋና ምክንያቱ ነው ማለት ነው። እንግዲህ በአስረኛነት ያስቀምጥኩላችሁ ይህ ነው። እነዚህ ምልክቶች ካለበት ወይንም አንድ እናት አንዲት እንስት እነዚህ ምልክቶች አለባት ከተባለች የተሻለ ምርመራ በማድረግ ለሚከሰቱት የውርጃ ችግሮች ቅድመ ሕክምና ማድረግ ይኖርባታል ማለት ነው። እነዚህን አሁን የዘረዝርኩላችሁ ምክንያቶችን ምርመራ በማድረግ መዳን የሚችሉ ናቸው። ስለዚህ የቅድመ ውርጃ ዋና ምክንያቶችን ካወቃችሁ ራሳችሁን የምትጠብቁበት መንገድ እና ራሳችሁን ትሪት የምታደርጉበት መንገድ ሊሆን ይችላል። ቪዲዮ ከተመቻችሁና አስተማሪ ነው ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ሀሳብና አስተያየት ካላችሁ ደግሞ ሀሳብ መስጫው ሳጥኑ ላይ በማስቀመጥ